ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። አሜሪካ የመንን በድጋሚ ጥቃት አደረሰች። የየመን ሁቲዎች አሜሪካ ባደረሰችው የአየር ጥቃት 6 ሰዎች ህይወታቸውን ማጣታቸውና በርካታ ሰዎችን ጉዳት እንደደረሰባቸው ከሁቲዎች ጋር በቅርበት የሚሰራው አልማሲራ ሚዲያ ዘግቧል። እሁድ 2 የአየር ጥቃቶች የተፈጸሙ ሲሆን አልያትማህ በካብና አልሻአፍ በአል ጃውፍ ግዛት ሰሜናዊ የመን የአሜሪካ አየር ኃይል ድብደባውን ፈጽሟል ተብሏል። በሌላ በኩል ሁቲ የአሜሪካ MQ-9 ሰው አልባ አውሮፕላን በሃጃህ ግዛት አየር ክልል ላይ ተመቶ መውደቁን አሳውቋል። በአገር ውስጥ በተመረተ ከምድር ወደ አየር የሚወነጭፍ ሚሳኤል ሁቲ ድሮኗን የመታው። በጥቃቱ ላይ የአሜሪካ መንግስትም ሆነ ፔንታጎን ያሉት ነገር ባይኖርም አሜሪካ ማዕከላዊ እዝ ሴንትኮም በየመን ላይ የሚያደርሰውን ጥቃት በየቀኑ ሆኗል እስከመባል ደርሷል። ሁቲ በቀይ ባህርና ህንድ ውቅያኖስ ኤደን ባህረ ሰላጤ በበዓል መንደር የእስራኤልን እንዲሁም የአጋሮቿን መርከቦች እንዳያልፉ መከልከሉን ለጥቃቱ እንደ ምክንያት ይወሰዳል። ሁቲም የእስራኤል በጋዛ ሰዎች ላይ እያደረሰችው ያለችውን ጥቃት ካቆመች ምንም አይነት እርምጃ አልወስድም ማለቱ ይታወሳል። ቻይና እና አሜሪካ ተፋጠጡ። ቲቤትን አስመልክቶ በተፈጠረው ውዝግብ በተወሰነው የአሜሪካ ባለስልጣን ላይ የቪዛ እገዳ መጣሉን የቻይና የውጭ ጉዳይ ሚኒስቴር አስታወቀ። ቤጂንግ ውሳኔውን ያስተላለፈችው ከ2 ሳምንታት በፊት ዋሽንግተን በቻይና ባለስልጣን ላይ የቪዛ እገዳ መጣሏን ተከትሎ ነው ተብሏል። የቻይና ኮሚኒስት ፓርቲ የአሜሪካን ዲፕሎማቶች፣ ጋዜጠኞችና ሌሎች ዓለም አቀፍ ሰዎች ወደ ቲቤት የሚያደርጉትን ጉዞ መከልከሉ ተገቢ አይደለም ስትል አሜሪካ ክስ አቅርባለች። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያን የቲቤት ጉዳይ የቻይና ሀገር ውስጥ ጉዳይ በመሆኑ ማንም ጣልቃ መግባት አይችልም ሲሉ ከገለጹ በኋላ አሜሪካ ዓለም አቀፍ ሕግን እየጣሰች ነው ሲሉ ወቅሰዋል። ቲቤት ለሁሉም በሯ ክፍት ሲሆን ከሁሉም ሀገራት የሚመጡ ጎብኚዎችን ለመቀበል ሁሌም ዝግጁ ናት ያሉት ሊን፣ ነገር ግን ቻይና የየትኛውንም ሀገር ጣልቃ ገብነት እንደማትፈቅድ አስጠንቅቀዋል። ቤጂንግ እና ዋሽንግተን በታሪፍ ጉዳይ ላይ ሰሞኑን ውጥረት ውስጥ መግባታቸውን በሁለቱም ሀገራት መካከል ያለውን ግንኙነት ጥያቄ ውስጥ መክተቱን የሚታወስ ነው። አሜሪካ ታሪፍን ሙሉ በሙሉ እንድትሰርዝ ቻይና አስጠነቀቀች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሀገራት ላይ እየጣሉት ያሉትን ተጨማሪ ታሪፍ ሀገራትን እያነጋገረ ነው። ለፕሬዝዳንቱ የታሪፍ ጭማሪ አጸፋ ከሰጡት ሀገራት መካከል ቻይና አንዷ ነች። የቻይና ባለስልጣን ሰሞኑን ዶናልድ ትራምፕ በሀገራቸው ላይ የጣሉት ተጨማሪ ታሪፍ ተከትሎ አሜሪካ ይህንን ውሳኔ ሙሉ በሙሉ እንድትሰርዝ አስጠንቅቀዋል። ዶናልድ ትራምፕ በሀገራት ላይ ሊጥሉት ያቀዱትን ታሪፍ ለ90 ቀናት እንዲዘገይ በዚህ ሳምንት አሳውቀዋል። በአንጻሩ በቻይና ምርቶች ላይ የሚጥሉት ታሪፍ ደግሞ ወደ 145 ከፍ አድርገዋል። አሜሪካ ስህተቷን ለማረም ትልቅ እርምጃ እንድትወስድ ለማስጠንቀቅ እንወዳለን። የተሳሳተ አካሄድ የሆነው የአጸፋ ታሪፍ ጭማሪ በመሰረዝ ትክክለኛውን የጋራ ተጠቃሚነት መንገድ መመለስ ይገባል ብለዋል የቻይና ንግድ ሚኒስቴር ባወጣው መግለጫ። ባለፈው አርብ ዶናልድ ትራምፕ ቻይና የሚመረቱ የተወሰኑ የኤሌክትሮኒክስ ምርቶች ከታሪፍ ነፃ ለማድረግ መዘጋጀታቸውን አሳውቀዋል። ነገር ግን የአሜሪካ ንግድ ሚኒስትር ሃዋርድ ሉትኒክ ባለፈው እሁድ እንዳሉት እንደነዚህ አይነት ውሳኔዎች በአጭር ጊዜ ብቻ የሚቆዩ ናቸው። በእነዚህ ምርቶች ላይ በተለየ ሁኔታ የታሪፍ ጭማሪ የሚደረግ ሲሆን ከተወሰነ ጊዜ በኋላ ጭማሪው ይፋ ይደረጋል ብለዋል። እነዚህ ምርቶች በአሜሪካ እንዲሰሩ እንፈልጋለን ሲሉ ሚኒስትሩ ተደምጠዋል። ፕሬዝዳንት ትራምፕ ደግሞ በማህበራዊ ሚዲያ ገጽ በጻፉት መረጃ በእነዚህ ምርቶች ላይ የሚደረገው የታሪፍ ጭማሪ ቀርቷል መባሉ ሐሰት ነው ብለዋል። በአንጻሩ የተለየ የታሪፍ ስርዓት እንደሚዘጋጅላቸው ተናግረዋል። ትራምፕ አክለውም ሁሉም የኤሌክትሮኒክስ ምርቶችና ስማይኮንዳክተር የአቅርቦት ሰንሰለት በቀጣይ በሚደረገው የብሔራዊ ጸጥታ ታሪፍ ጥናት ላይ እንመለከታቸዋለን ብለዋል። ይህ ንግግራቸውም እንደ ስልክ፣ ኮምፒውተርና ሌሎች ቴክኖሎጂ ምርት አቅራቢዎች ላይ ስጋትን ፈጥሯል። የቻይናው ንግድ ሚኒስቴር በኤሌክትሮኒክስ ምርቶች ላይ የተጣለው የታሪፍ ጭማሪ በአሜሪካ የተደረገ ውስን እርምጃ ነው ያሉት ሲሆን እርምጃው የሚኖረው ተጽዕኖም በቤጂንግ እየገመገመች መሆኑን ገልጿል። ነገር ግን የትራምፕ አስተዳደር በእነዚህ ምርቶች ላይም ቢሆን በቀጣይ ታሪፍ ለመጨመር ማቀዱን በሁለት ሀገራት መካከል ያለውን የንግድ ጦርነት የበለጠ ያጋግለዋል ተብሎ ይታሰባል። በሚያዝያ ወር መጀመሪያ ዶናልድ ትራምፕ ከቻይና በሚገቡ ምርቶች ላይ የ54% የታሪፍ ጭማሪ አድርገው ነበር። በአሁኑ ወቅት ደግሞ ይህ ታሪፍ ጭማሪ ወደ 145 አድጓል። ቻይናም የአሜሪካን እርምጃ በመከተል በአሜሪካ ምርቶች ላይ የ34 በመቶ ታሪፍ ጭማሪ አድርጋ ነበር። አሜሪካ ጭማሪ ስታደርግ ቻይናም በአሜሪካ ላይ የምትጥለውን የታሪፍ ጭማሪ ወደ 84% ያሳደገች ሲሆን አሁን ላይ 125% አድርሰዋለች። በቅርቡ የተደረገው ጭማሪ ተከትሎ የተጀመረው የንግድ ጦርነት አሜሪካ የምትቀጥልበት ከሆነ ቻይና እስከ መጨረሻው ለመፋለም መዘጋጀቷንም አሳውቃለች።
የታሪፍ ጭማሪ በማይደረግባቸው ምርቶች ላይ ከቀጣይ ሳምንት ጀምሮ ተጨማሪ ማብራሪያዎችን እንደሚሰጡ ዶናልድ ትራምፕ ተናግረዋል። ዋይት ሀውስ አሜሪካ የታሪፍ ጭማሪ የምታደርገው ከሀገራት ጋር በመደራደር የተሻለ ንግድ ስርዓት ለመዘርጋት በማሰብ መሆኑን ገልጿል። ዶናልድ ትራምፕ በዓለም ላይ ያለውን የተዛባ ያሉትን የንግድ ስርዓት ማስተካከል፣ ተጨማሪ የስራ ዕድል መፍጠርና ፋብሪካዎችን ወደ አሜሪካ መመለስ ላይ ያተኮሩ ስራዎችን እንደሚተገብሩ አስታውቀዋል። ነገር ግን ይህ ጣልቃ ገብነት በስቶክ ማርኬት ላይ ከፍተኛ ግሽበት ያስከተለ ሲሆን የዓለም ንግድን በመቀነስ በስራና በግለሰቦች ኢኮኖሚ ላይ መቀዛቀዝን ያስከትላል የሚል ስጋትንም ፈጥሯል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጦርነቱን ለማቆም ከሩሲያ ጋር ምንም አይነት ስምምነት ላይ ከመድረሱ በፊት ዶናልድ ትራምፕ ሀገራቸውን እንዲጎበኙ ጋበዙ። እባክዎን ሲሉ ትራምፕን የተማጸኑት ዜሌንስኪ ማንኛውንም ስምምነት ላይ ከመድረሱ በፊት ህዝቡን፣ ህጻናትን፣ ወታደሮችን፣ ሆስፒታሎችን፣ ቤተክርስቲያኖችን ሩሲያ ስታወድም ይመልከቱ ሲሉ ከሲቢኤስ ቴሌቪዥን ጋር ዛሬም ባደረጉት ቃለ ምልልስ ላይ ተናግረዋል። ትራምፕ የተኩስ አቁም እንዲደረግ ከሞስኮ ጋር ያላቸውን ግንኙነት ለማሻሻል እንዲሞክሩ ባለበት ሰዓት ሩሲያ ግን በሰላማዊ ዜጎቿ ላይ የምታደርሰውን ጥቃት ቀጥላለች ያሉት ዜሌንስኪ ትራምፕ እባክዎ ከሩሲያ ጋር ስምምነት ላይ ከመድረሱ በፊት ወደ ዩክሬን ይምጡና ሲሉ ጥሪ አቅርበዋል። ሶማሌላንድ ለአሜሪካ ስትራቴጂክ ቦታዎችን በመስጠት ከአሜሪካ እውቅና ለማግኘት እንደምትፈልግ ተገለጸ። ነፃነቷን ያወጀችው ሶማሌላንድ ለረጅም ዓመታት በሚቆይ ስምምነት የበረራ ወደብና የሶቪየት ህብረት የተሰራውን 4.1 ኪሎ ሜትር የአውሮፕላን ማረፊያ በመስጠት ከአሜሪካ ጋር በመደራደር ላይ እንደምትገኝ የአሜሪካ መገናኛ ብዙሃን ዘግበዋል። ስምምነቱ በኤደን ባህረ ሰላጤ 800 ኪሎ ሜትር የባህር ዳርቻ ላይ የአሜሪካ ጦር ሰፈርን መመስረት ሊያካትት እንደሚችል በዘገባው ተመላክቷል። የሶማሌላንድ መሪ አብዱራህማን መሐመድ አብዱላሂ ድርድሩን ለማዳበር በቅርቡ ዋሽንግተንን ይጎበኛሉ ተብሎ ይጠበቃል። ስምምነቱ አሜሪካ ወሳኝ በሆነው የመርከብ መስመርና የግጭት ቀጠናዎች አቅራቢያ ስትራቴጂካዊ ቦታ እንድታገኝ ያስችላል ተብሏል። ሶማሌላንድ ከባለፈው ታህሳስ ወር ጀምሮ የአሜሪካ የጦር ሰፈር ለማስተናገድ ዝግጁ እንደሆነች ስትገልጽ ቆይታለች። ይህ በእንዲህ እንዳለ የሶማሊያ ፌዴራል መንግስት በበኩሉ ዋሽንግተን ለሶማሌላንድ እና ለፑንትላንድ ራስ ገዝ ግዛቶች እውቅና እንድትሰጥ በኤደን ባህረ ሰላጤ ወደቦች ላይ ልዩ የኦፕሬሽን ቁጥጥር እንድትወስድ የድርድር ሀሳብ መቅረቡን ስፑትኒክ ዘግቧል። ሶማሊያ ከ10 ዓመታት በኋላ ለመጀመሪያ ጊዜ የመራጮች ምዝገባ ልታካሄድ መሆኑን ተናገረ። ሰኔ ላይ ለሚካሄደው የአካባቢ ምርጫ የመራጮች ምዝገባ በነገው ዕለት ይጀምራል። የሞቃዲሾ ነዋሪዎች ከ50 ዓመት በኋላ ለመጀመሪያ ጊዜ ድምጽ ለመስጠት ይመዘገባሉ ሲሉ የምርጫ ኮሚሽን ሰብሳቢ አብዱልካሪም መሐመድ ሐሰን ተናግረዋል። ፕሬዝዳንት ሐሰን ሼክ መሐመድ ሶማሊያ ከባህላዊ ጎሳ ተኮር ምርጫ ስርዓት ለማላቀቅ ቃል ገብተዋል። ካቢኔያቸው በ2026 ለሚካሄደው ምርጫ የአንድ ሰው የአንድ ድምጽ የምርጫ ስርዓት አጽድቋል። በሀገሪቱ እንደ አውሮፓውያን አቆጣጠር 2022 በተካሄደው የምርጫ የጎሳ ስርዓት መሰረት ያደረገ ነበር። ሶማሊያ ከአውሮፓውያኑ በ1967 ወዲህ ቀጥተኛ ምርጫ አካሄድ አታውቅም። በአፋር ክልል ሚሌ ከተማ ከቦቴ ነዳጅ በመቀሸብ ሲሸጥ እጅ ከፍንጅ የተደረሰበት ሾፌርና ተቀባይ በቁጥጥር ስር ዋሉ። የክልሉ ንግድና ገበያ ልማት ቢሮ ኃላፊ አቶ አህመድ አብዱልቃድር ጉዳዩን በማስመልከት ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸው ከጅቡቲ ነዳጅ ጭኖ ወደ አዲስ አበባ በመንቀሳቀስ ላይ የነበረ አሽከርካሪ እና በግዢ ላይ የነበረ ግለሰብ እጅ ከፍንጅ በፖሊስ ቁጥጥር ስር መዋላቸውን ገልጸዋል። የወንጀሉ ፈጻሚዎች በቁጥጥር ስር የዋሉት በሚሌ ከተማ ሲሆን ከህብረተሰቡ በደረሰ ጥቆማና ፖሊስ ፈጣን ምላሽ መሆኑን ተናግረዋል። የነዳጅ ሽያጭ በማከናወን ላይ የተገኙ ግለሰቦች ነዳጅ ከጫነ የቦቲ ተሽከርካሪ ጋር በጸጥታ ኃይሉና በህብረተሰቡ የተቀናጀ ተሳትፎ በቁጥጥር ስር መዋላቸውን ገልጸዋል። በመሆኑም በዕለቱ 49,000 ሊትር የጫነው የነዳጅ ቦቴ 2,000 ሊትር በመቀሸብ በግብይት ላይ እያሉ እጅ ከፍንጅ መያዛቸውን አቶ አህመድ ገልጸዋል። የወንጀሉ ድርጊት በመከታተል ፖሊስ በፍጥነት በቁጥጥር ስር በመዋሉና በህብረተሰቡ ለታየው ጠንካራ ትብብር በማመስገን የነዳጅ ዝውውር እንቅስቃሴዎች ላይ የሚደረግ ቁጥጥር ተጠናክሮ የሚቀጥል መሆኑን አረጋግጠዋል። የሚሌ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ ረዳት ኢንስፔክተር ኡስማን አሃው በቁጥጥር ስር የዋሉት ግለሰቦች ከምሽቱ 5 ሰዓት ተኩል ገደማ በከተማዋ ከቦቲ በጀሪካን ሲቀዱ እጅ ከፍንጅ መያዛቸውን ተናግረዋል። በዕለቱ ፖሊስ በደረሰው ጥቆማ መሰረት ወንጀለኞቹ ከነ ኤግዚቢቱ በቁጥጥር ስር መዋሉን አረጋግጠዋል።